አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ ጠቅላይ ሚኒስትር አብይ አህመድ ኢራንን በሚያወግዙ መልእክቶቻቸው ቀጥሏል። ከሳምንታት በፊት ዓለም እየተናጠ ነው፣ እኛ ግን እናተርፋለን፣ የተጣሉትንም እናስታርቃለን ሲሉ መግለጻቸው የሚታወስ ነው። ዝርዝሩን አዘጋጅተናል። በአማራ ክልል በሚካሄደው ውጊያ ሰራዊቱ እየተማረከና እየከዳ ሲቀጥል፣ ጀነራሉ በአንጻሩ ጠላት ተፍረክርኳል ሲሉ ይገልጻሉ። በክልሉ የቤተ ክርስቲያን አገልጋዮችና አባት እንደዚሁም የመስጅድ ኢማም ተገድሏል። የሀገሪቱ ፕሬዝዳንት ደግሞ እየሞታችሁ ታሪክ ይቅር አይላችሁም ሲሉ ተሰምተዋል። እናንተም ትሰሙታላችሁ። ህወሓት ሜካናይዝድ ኃይሉን ጭምር ከምስራቅ እስከ ምዕራብ ትግራይ አዋሳኝ ስፍራዎች ያጓጓዘው የብልጽግናው መንግስት የድብቅ ድርድር የሚል የውሸት መረጃን እያሰራጨ ነው ሲል ገለጸም። የ4 ኪሎ አገዛዝ በልሳናቱ በኩል ህወሓት ለጦርነት እየተዘጋጀ ነው የሚል ተከታታይ ፕሮፓጋንዳዎችን እያከናወነም ይገኛል። የምንቃኘው ጉዳይ ይሆናል። ይህ በእንዲህ እንዳለም በክልሉ የሚገኙ 4 የፖለቲካ ፓርቲዎች ወታደራዊ ከበባው እንዲቀር ጥሪ አቅርበዋል። የትግራይ ትራንስፖርት ታሪፍ ላይ ደግሞም 100% ጭማሪ መደረጉ ሰምቷል። ተጨማሪውን ይዘናል። በአማራና ትግራይ ህዝቦች መካከል እየተፈጠሩ ያሉት መቀራረቦች የአገዛዙን ሴራዎች እያከሸፉ ናቸው ሲል ተቋሙ ገለጸም። የአገዛዙን እድሜ በማሳጠር ትግሉን ወደ ወሳኝ ድል የሚያሸጋግርና የሁለቱን ህዝቦች ብቻ ሳይሆን አጠቃላይ የኢትዮጵያ ህዝብን ከሉና ጥፋት የሚታደግ አዎንታዊ ክስተት እየተፈጠረ ነው ብሏል። ሌላኛው መረጃችን ነው። ዶናልድ ትራምፕ ኢራንን ዛሬ ከባድ ጥቃት ይደርስባታል በሚል በዛቱ ተመሳሳይ ወቅት ቴህራን የነዳጅ ማጠራቀሚያ ማዕከሏን ጨምሮ ጠንካራ ድብደባዎችን አስተናገደች። ኢራን በበኩሏ በ24 ሰዓታት ውስጥ ብቻ ከ220 በላይ የአሜሪካ ወታደሮች ተገድለዋል፣ ቆስለዋል ስትል በጎረቤቶቿ ላይ ጥቃት እንደማታደርስ ካሳወቀች በኋላ የምትፈጽመውን ድብደባ ግን ቀጥላለች። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሁንላችሁ። ጠቅላይ ሚኒስትር አብይ አህመድ ኢራንን በሚያወግዙ መልእክቶቻቸው ቀጥለዋል። ከሳምንታት በፊት ዓለም እየተናጠ ነው፣ እኛ ግን እናተርፋለን፣ የተጣሉትንም እናስታርቃለን ሲሉ መግለጻቸው የሚታወስ ነው። የብልጽግናው ሰው ጦር መሳሪያ የሚያስጠጥቋቸው የጦርነት ፕሮጀክቶቻቸውን ፋይናንስ የሚያደርጉላቸው ሀገራት የኢራን የሚሳኤልና የድሮን ጥቃት ሰለባ ሆኖባቸዋል። የተባበሩት አረብ ኤምሬቶች በየቀኑ በርካታ ሚሳኤልና ድሮኖችን እያስተናገደች ነው። በዕለተ ቅዳሜ እንኳን በዱባይ ዓለም አቀፍ አውሮፕላን ማረፊያ ተርሚናሎች አቅራቢያ በደረሰ የኢራን የድሮን ጥቃት የተከተለው ፍንዳታና የታየው ጭስ ያንን ተከትሎ ተቋርጦ የነበረው በረራም አንዱ የቀጠለው ጥቃት ማሳያ ነው። ምሽቱን ደግሞ በዱባይ የሚገኝ አንድ የመኖሪያ ህንፃ በሚሳኤል ስብርባሪ ጉዳት የደረሰበት ሲሆን በዚህ ጥቃትም የአንድ ሰው ህይወት ማለፉን ባለስልጣናት ገልጿል። የሚሳኤል ስብርባሪው ህንፃ ላይ ካደረሰው ጉዳት ባሻገርም በአቅራቢያ በሚገኝ መኪና ላይም የእሳት አደጋን አስከትሏል። በዚህች ሀገር በደረሱ የኢራን ጥቃቶች ኢትዮጵያዊን ጨምሮ በርካታዎች ተጎድተዋል። የአብይ ሌላኛዋ አጋር ቱርክም የኢራን ድሮኖች ተተኩሶባት እንዲመክኑ መደረጋቸው ይታወሳል። ቀጥላ ጥቃት የተሰነዘረባት ደግሞ ሌላኛዋ የጠቅላይ ሚኒስትር አብይ አህመድ ጦር መሳሪያ አስታጣቂ ሀገር አዘርባይጃን ናት። አብይ አህመድ ባለፉት ቀናት ኩዌትንም ኳታርንም በይፋ የተባበሩት አረብ ኤሚሬቶችን ደግሞ ይፋዊ ባልሆነ መንገድ የኢራንን ጥቃት አወግዛለሁ እያሉ ለሀገሪቱ መሪዎች ስልክ ደውሏል። ትናንት ደግሞ ከሰሞኑ ወደ ነበሩባት አዘርባይጃን ባኩ ደውለው ቴህራንን አውግዘው ከአዘርባይጃን ጎን ነኝ ማለታቸው ተሰምቷል። የአዘርባይጃን ፕሬዝዳንት ጽህፈት ቤት እንደገለጸው ከሆነ ጠቅላይ ሚኒስትሩ በስልክ ከፕሬዝዳንት አሊሄም አሊቭ ጋር ተነጋግሯል። የብልጽግናው ፕሬዝዳንት ዓለም እየተናጠች ነው፣ እኛ ከዛ እንጠቀማለን ያሉት ግን ከሳምንታት በፊት ነበር። በእርግጥ ከጦርነትን ማትረፍ የብልጽግናው ሰው የሚታወቁበት ተግባራቸው ነውና ነገሩ እንግዳ ባይሆንም እነሱ ይጣሉ፣ እኛ ግን እናስታርቃለን ሲሉ አንስተው ጸብ ከመጣ ደግሞ ለቀይ ባህር ነው እንጂ መጣላት በሚል መናገራቸው የሚዘነጋም አይሆንም። ዓለም እየተናጠች ነው፣ እንደው ይሄ መናጥ ምን ያመጣብን ይሆናል ብሎ በስጋት ጠየቀኝ። ሳትናጥ ስትቀር ጥቅም አግኝተን በመናጧ እንደምንጎዳ ከነሱ በላይ መጨነቅ የለብንም። ከእያንዳንዱ ግጭት ኦፖርቹኒቲ ፈልቀን ማውጣት የሚጠበቅብን እንጂ የመጣን ነገር በመፍራት አይሆንም። ሰላም ሲሆኑም ለነሱ ነው ትርፉ፣
ሲጋጩም ጉዳት ለነሱ ነው። ሽማግሌ ከፈለጉ እናስታርቃለን። ከተጣላችሁም ለቀይ ባህር መሆን አለበት። እንደዚሁ በባዶ አታርጉት ብለን እንመክራለን። ወንድ ልጅ መጣላቱ ካልቀረ፣ አገር መጣላቱ ካልቀረ ብለን እንመክራለን። አንዳንዱ ነዳጅ ያጣላዋል፣ አንዳንዱ ክብር ያጣላዋል፣ አንዳንዱ ነገ ማን ይቀድመኛል ያጣላዋል፣ አንዳንዱ ቀይ ባህር ያጣላዋል። አብይ የዓለም ሀገራት ሲጋጩ ጉዳቱ ለነርሱ ነው የሚተርፈው የሚል አስገራሚ ማብራሪያ ባቀረቡበት በጥቂት ሳምንታት ልዩነት የተቀሰቀሰውን ይህን የመካከለኛው ምስራቅን ጦርነት ተከትሎ የኢትዮጵያ አየር መንገድ በጥቂት ቀናት ውስጥ ብቻ ከ140 ሚሊዮን ዶላር በላይ አጣሁ ማለቱ ግን የሚታወቅ ነው። ይህ ብቻ ሳይሆን በጦርነቱ ሳቢያ ነው በሚል ሰበብ አገዛዙ ከፍተኛ የነዳጅ ዋጋ ጭማሪ ለማድረግ እየተዘጋጀ ስለመሆኑ መረጃዎች ያመለክታሉ። በእርግጥ አሁንም በበርካታ የሀገሪቱ አካባቢዎች በመደበኛ የተመን ዋጋ ቀርቶ በእጥፉ እንኳን ነዳጅን ማግኘት ብርቅ ሆኗል። እንደ አብይ አህመድ ያሉ መሪዎች ቢጋጩም ጉዳቱ ለራሳቸው ነው የሚሉለት ይህ ጦርነት ለብዙ የአፍሪካ ሀገራት አስቸጋሪ ጊዜን ይዞ እየመጣ ነው። ጦርነቱ ዓለም አቀፍ ንግድን እያስተጓጎለ ነው። መርከቦችን ከስዊዝ ቦይ ወደ አፍሪካ ዙሪያ ወደሚገኘው ረጅም መንገድ በኬፕ ኦፍ ጉድ ሆፕ በኩል እያዞረ ነው። ይህም የመርከብ ወጪን ይጨምራል። ለሸማቾችም የዋጋ ጭማሬን ማስከተሉ ግድ ይሆናል። በአማራ ክልል በሚካሄደው ውጊያ ሰራዊቱ እየተማረከና እየከዳ ሲቀጥል ጀኔራሉ በአንጻሩ ጠላት ተፍረክርኳል ሲሉ ገልጿል። በክልሉ የቤተ ክርስቲያን አባትን ጨምሮ አገልጋዮች እንደዚሁም የመስጅድ ኢማምም ተገድሏል። የሀገሪቱ ፕሬዝደንት ደግሞ እየሞታቸው ታሪክ ይቅር አይላችሁም ሲሉ ተናግሯል። ብልጽግናና መሪዎቹ መገለጫውን ሞት ባደረጉት ሀገር ራሳቸውን ከደሞ አንጽተው እያዋጉት የቀጠለውን የሀገሪቱን ወጣት እየፈረጁና ተጠያቂ ያደረጉ አመታት ነጉዷል። ታሪክ ሚሊዮን ገዳይ እያለ የሚዘክራቸው እነዚህ የሀገሪቱ ሹማምንት መሳሪያ አንስተው የሚታገሏቸው የሀገሪቱ ኃይሎችን ሀገርን ጎጆዎች፣ የታሪክ ተጠያቂዎች ወዘተ እያሉ ሲገልጹም ይሰማሉ። ፕሬዝዳንት ታዬ አጽቀሥላሴ አሁን ያሉትም ይህንኑ ነው። እኒህ ሀገርን በመጉዳት የሞትን መንገድ የመስዋዕትን መንገድ የመረጡ ወንድሞች እህቶች ያው የኛው ስለሆኑ እውን ታሪክ ያስታውሳቸዋል። እውን ታሪክ ይቅርታን ይቸራቸዋል። ታሪክ ይነቅፋቸዋል፣ ያነውራቸዋል፣ ይኮንናቸዋል። ታሪክ የክፍለ ዘመኑን ገዳይ የእርስ በርስ ጦርነት የመሩ ከውጭ ሀገር ሰራዊት ጋር አብረው የራሳቸውን ዜጋ የፈጁ ያስፈጁ ዛሬም ያንን እያደረጉ የቀጠሉ በሚል በቅርብም ወደፊትም የዚህ ዘመን ባለስልጣናትን እንደሚዘክራቸው ግን እነርሱም የሚያጡት አይሆንም። ይህንን የታሪካቸውን ክፍል አሁንም እያከናወኑበት ባለው የአማራ ክልል ሰራዊቱን አሰማርተው እያዋጉት ቀጥሏል። ከሰሞኑ ጠንካራ ውጊያ ከተስተናገደባቸው አካባቢዎች አንዱ በሆኑ በጎጃም ቀጠና ሜጫም ባህር ዳር አቅራቢያ የሆነው ሲሆን የመከላከያ ሰራዊት አባላትን በፋኖ ኃይሎች ተማርከው ታይቷል። ባለፈው ሳምንት በወሎ ቀጠና መቅደላም በርካታ የሰራዊቱ አባላት ተማርከው ከቀናት በፊት ደግሞ በጃዊ አዛዦች ጭምር በተመሳሳይ ሁኔታ ውስጥ ሆነው መታየታቸው የሚዘነጋ አይሆንም። ይህ በዚህ ሰሞን ከጦር ክፍላቸው የወጡ ታጣቂ ኃይሎችን የሚቀላቀሉ አሊያም ደግሞ እየጠፉ የሚኮበልሉትን የሰራዊት አባላት ጋር ተዳምሮ እየሆነ ያለ ነው። እንዲህ ያለ ሰራዊት አመራሮች ውስጥ አንዱ የሆኑት የማዕከላዊ እዝ አዛዡ ጀነራል ዘውዱ በላይ ደግሞ ጠላቶቻችን በራሳቸው እየተፍረከረኩ ነው የሚል ንግግርን ሲያደርጉ ተደምጧል። ይህ በእንዲህ እንዳለ የክልሉ የጸጥታ ቀውስ በተመሳሳይ ቀን የመስጅድም የቤተ ክርስቲያንም አገልጋዮች የተገደሉበትን ሁኔታ አሳይቷል። በእርግጥ የብሔር ግጭትን ለመፍጠር ሰሜኑ መጣብህ ወዘተ እያለም አሊያም በፌዴሬሽን ምክር ቤት በኩል ውሳኔ የተሰጠ እያስባለም ሲሞካከርና ሲቀሰቅስ የሰነበተው አገዛዙ ያ አልሳካ ሲለው ባለፉት ቀናት ደግሞ ሃይማኖታዊ መልክ ያላቸው ግጭቶች ይፈጠሩ ዘንድ እየሰራ ነው የሚል እምነት ያላቸው ጥቂት አይደሉም። የአርሲውን ሃይማኖት ላይ ያነጣጠረ ጥቃትም ላብነት ያነሳሉ። ትናንት በአማራ ክልል የተመዘገቡ ሁለት አሳዛኝ ሁነቶች ደግሞም የክልሉ የጸጥታ ቀውስ ማሳያዎችም ናቸው። በወሎ ቀጠና አማራ ሳይንት የብልጽግናው አገዛዝ አትሮኖስ ማርያም ተብሎ በሚጠራው አካባቢ በፈጸመው የከባድ መሳሪያ ድብደባም በርካታ የቤተ ክርስቲያን አገልጋይ አባቶች፣ ዲያቆናትና እናትን ጨምሮ ገድሏል፣ አቁስሏል። የተገደሉትና የቆሰሉትም በድምሩ እስከ 25 እንደሚደርሱ የአካባቢው ነዋሪዎች ተናግረዋል።
ተናግሯል። ከክልሉ ትላልቅ ከተሞች መካከል አንዷ በሆነችው ጎንደር ከተማ ደግሞ የታላቁ መስጂድ ኢማም ኡስታዝ የሆኑት መሐመድ ዘይኑም በምሽት ከሰላት ሲመለሱም በመኖሪያ ቤታቸው በር ላይ መገደላቸው ተነግሯል። ግድያው የተፈጸመው በወላጅ አባታቸውና በታናሽ ወንድማቸው ፊት መሆኑ የታወቀ ሲሆን በወቅቱ በነበሩ 11 ሰዎች ላይም ድብደባና ዘረፋ መፈጸሙ ታውቋል። ብልጽግና በሚቆጣጠራት ጎንደር መሀል ከተማ ላይ የተፈጸመውን ጥቃት ማን እንዳደረሰው ግን በግልጽ የታወቀ ነገር የለም። የክልሉ መጅሊስ ግን ግድያውን ማንም ይፈጽመው ማን፣ መንግስት ግን ተገቢውን የማጣራት ስራ በመስራትና የዜጎችን ደህንነት የማስጠበቅ የቤት ስራውን ሊወጣ ይገባል የሚል መግለጫን አሰራጭቷል። ህወሓት ሜካናይዝድ ኃይሉን ጭምር ከምስራቅ እስከ ምዕራብ ትግራይ አዋሳኝ ስፍራዎች ያጓጓዘው የብልጽግናው መንግስት የድብቅ ድርድር የሚል የውሸት መረጃ እያሰራጨ ነው ሲል ገለጸ። የ4 ኪሎ አገዛዝ በልሳናቱ በኩል ህወሓት ለጦርነት እየተዘጋጀ ነው የሚል ተከታታይ ፕሮፓጋንዳዎችንም እያከናወነ ይገኛል። ጠቅላይ ሚኒስትሩ ከሰሞኑ በትግረኛ ቋንቋ ያቀረቡትን ጨምሮ በብልጽግና በርካታ የቴሌቪዥን የሬዲዮና የህትመት ልሳናትም ይሁን በዲጂታል ሚሊሻው በኩል የወረደው መመሪያ ህወሓት ጦርነት ሊከፍት ነው፣ ሻቢያም ጦሩን አስገባ ወዘተ የሚሉ ቅስቀሳዎችን ያዘለ ነው። በፋና ቴሌቪዥንም ይሁን በኢቢሲ የሚቀርቡ ተደጋጋሚ ፕሮግራሞችም የህወሓት የረጅም ጊዜ ዓላማ የመንግስት ትዕግስት፣ ሻቢያን አንታገስም፣ ህወሓት ለጦርነት እየተዘጋጀ ነው፣ ጽምዶ የሻቢያና የህወሓት የጦርነት ዝግጅት፣ ህወሓትና የለውጥ ድርቅና የህወሓት የጥፋት ድግስ፣ የፕሪቶሪያው ስምምነትና የህወሓት ሴራ፣ በህወሓት መንደር የጦርነት ዝግጅት፣ ለህወሓት ሻቢያ ማስጠንቀቂያ ወዘተ የሚሉ የጦርነት ቅስቀሳ ፕሮፓጋንዳዎች ናቸው። በእርግጥ ብልጽግና ህወሓትና የትግራይ ህዝብ መካከል ልዩነት እንዳለ ያምናል የሚለው ግን መሰረታዊ ጥያቄ ነው። የሩቅ ሳይሆን የቅርብ ዓመታት ታሪክ የሚያሳየው ግን ለዚህ አገዛዝ በፓርቲ ስም ፕሮፓጋንዳን መስራት፣ ነገር ግን ህዝብን በጅምላ መፍጀት ነው። ያሁኑን ለየት የሚያደርገው ይህ ቅስቀሳ የቀድሞ የጥፋት አጋሩን ሻቢያን ጭምር በጠላትነት በማስቀመጥ የሚካሄድ መሆኑ ነው። በእርግጥ ከሰሞኑ የኤርትራ ጦር እንቅስቃሴ የሚሆን በክልል ውስጥ ያለው ቀውስን ያስተዋሉ ሰዎች የጦርነት ዝግጅቱ በሁሉም በኩል ነው በሚል ሲገልጹ ይሰማሉ። ነገር ግን ሰራዊቱን ትግራይ ዙሪያ ያሰፈረው፣ መድኃኒት ሳይቀር ከህመምተኞች የከለከለው፣ ዜጎች በረሃብ የሞቱ ዘንድ የፈረደው የብልጽግናው አገዛዝ ሌላን አካል በጦርነት ዝግጅት ሲከስ መስማት ጎምዛዛ ሳቅን ማጫሩ አይቀርም። የሆኖ ሆኖ ብልጽግና ኋላ ቀር ከሚለው ህወሓት በኩል የጦርነት ዝግጅት እየተደረገብኝ ነው ሲል ህወሓትም ተመሳሳይ ይዘት ያለው መግለጫ አሰራጭቷል። ከሰሞኑ በተለይም በብልጽግናው ዲጂታል ሚሊሻ አባላት በኩል ከአመታት በፊት የነበረን ምስል በማያያዝ የህወሓት አመራሮችና የትግራይ ወታደራዊ አመራሮች ከአብይ አህመድ ጋር ተገናኙ፣ ድርድርም እየተደረገ ነው የሚል ፕሮፓጋንዳ ሲሰራጭ እንደነበር የሚታወስ ነው። ከዚህ ጋር በተያያዘም ህወሓት ባወጣው መግለጫ ፖለቲካዊ ውይይትን እየገፉ ህዝብን ማታለል አይቻልም ሲል አመልክቷል። የኢትዮጵያ መንግስት ከትግራይ ህዝብ የቀረበን ተደጋጋሚ የሰላም ፍላጎት ገፍቶ የሰላም አማራጮችንም ዘግቶ ሌላ ዙር ደም አፋሳሽ ጦርነትን ለማስነሳት እየተዘጋጀ ነው የሚለው ድርጅቱ የተለያዩ የጦሩ ክፍሎችን ሜካናይዝድ ኃይሉና ሌሎች ልዩ ልዩ ኃይሎችን በማሰባሰብ ከምዕራብ ትግራይ እስከ ምስራቅ ትግራይ ድረስ አሰማርቶ ይገኛል ሲል አሳውቋል። ከዚህም በተጨማሪ ወደ ትግራይ የሚላክ መድኃኒትን በመከልከል ሌላ አሳዛኝ ታሪክን እያስመዘገበ ነው። የመንግስት ሰራተኞች ደሞዝና የትግራይ በጀት ለወራት በመዝጋት ህዝቡን ወደ ከፋ ችግር እያስገባው ነው። እንደ ባንክ ያሉ ተቋማትም ገንዘብ እንዳይኖራቸው በማድረግ ህዝቡ የራሱን ገንዘብ እንኳን እንዳይጠቀም እያደረገ ነው። ነዳጅና ሌሎች መሰረታዊ እቃዎችም ወደ ትግራይ እንዳይገቡ በመከልከል ቀድሞውኑ በጄኖሳይዱ የተጎዳውን ኢኮኖሚ እየበለጠ ለማዳከም እየጣረ ነው በማለት ያነሳል። ይህ ከፈጸማቸው የድሮን ጥቃቶችና የታጣቂ ኃይሎች ስምሪት ባሻገር ነው ባይ ነው ህወሓት። ይህ ሁሉ የተፈጸመ ሳለም ህዝብን ለማታለልና ለማሳሳት በሚል ከህወሓት ጋር ድብቅ ድርድር እየተካሄደ ነው በማለት በማህበራዊ ሚዲያና በሌሎች ሚዲያዎቹ የሐሰት ወሬ እያሰራጨ ነው ያለው ድርጅቱ የትግራይ ህዝብና ህወሓት በማንኛውም ጊዜ ለሰላምና ለውይይት ዝግጁ መሆናቸውን በይፋ ሲገልጹ ቆይተዋል። አሁንም መርሃቸው ሰላም ነው። ነገር ግን ሰላም የሚመጣው በእውነተኛ እርምጃና በተግባር እንጂ በማታለያ አጀንዳ አይደለም በማለት አመልክቷል። ይህ በእንዲህ እንዳለ በክልሉ ያሉ 4 ፓርቲዎች ወታደራዊ ከበባው እንዲቆም ጥሪ አቅርበዋል። የትግራይ ትራንስፖርት ታሪፍ ላይ ደግሞ 100% ጭማሪ መደረጉ ሰምቷል። ህወሓት፣ ባይቶናም፣ ውድብ አክሱማይት፣ ወአላና ሲምባ ዲሞክራሲያዊ ፓርቲ ያቋቋሙት የጋራ መድረክ የፌደራል መንግስቱ በትግራይ ላይ ፈጽሞታል ያሉትን ወታደራዊ ከበባ እንዲያነሳም ዓለም አቀፉ ማህበረሰብ ግፊት እንዲያደርግ የሚጠይቅ ነው። ፓርቲዎቹ ለኬንያ፣ ለደቡብ አፍሪካም፣ ለናይጄሪያ፣ ለአሜሪካ፣ ለብሪታንያም፣
ለአውሮፓ ህብረት አባል ሀገራትና ለተባበሩት መንግስታት ድርጅት እንደዚሁም ለአፍሪካ ህብረት በጻፉት ደብዳቤም የፌደራል መንግስቱ በጀትን፣ ባንክን፣ ነዳጅን፣ ትራንስፖርትን፣ ንግድንና መሰረታዊ ሸቀጦች አቅርቦትን ጨምሮ በትግራይ ላይ ጥሏቸዋል ያሏቸውን እቀባዎችና ገደቦችን ያለምንም ቅድመ ሁኔታ እንዲያነሳ ግፊት እንዲያደርጉም ተፈናቃዮችም ደህንነታቸውና ክብራቸው ተጠብቆ ወደ ቀያቸው እንዲመለሱ ድጋፋቸውን እንዲሰጡና የትግራይ ህገ መንግስታዊነት ወደ ነበረበት እንዲመለስ መንግስትን እንዲያበረታቱ ጭምር ጥሪ አስተላልፏል። ሀገራቱና ድርጅቶቹም መንግስት ከትግራይ ባለስልጣናት ጋር ንግግር እንዲያደርግ እንዲያበረታቱም ነው የጠየቁት። ፓርቲዎቹ በፌደራል መንግስቱና በትግራይ መካከል ዳግም ጦርነት ከተቀሰቀሰም መላ ኢትዮጵያና የአፍሪካ ቀንድ ቀጠናን የሚያካትት ጦርነት ሊሆን ይችላል በማለት አስጠንቅቋል። በትግራይ ክልል እየተፈጸመ ያለውን ክልከላና ከበባ ተከትሎ ማህበራዊ ቀውሱ ተባብሷል። የትግራይ ትራንስፖርት ቢሮ በነዳጅ እጥረት ሳቢያ በህዝብ ትራንስፖርት ላይ የ100% ጊዜያዊ የታሪፍ ጭማሪ ማድረጉም ተዘግቧል። ጊዜያዊ የታሪፍ ጭማሪ የተደረገው በክልሉ ትራንስፖርት አገልግሎት እንዳይቋረጥ መሆኑንም ቢሮ ገልጿል። በአንዳንድ አካባቢዎች በጥሬ ገንዘብና በነዳጅ እጥረት ሳቢያ የትራንስፖርት አገልግሎት መቋረጡ አሊያም ደግሞ መስተጓጎሉን የጠቀሰው ቢሮ የጥሬ ገንዘብ እጥረቱን ለመፍታት የትራንስፖርት አገልግሎት ሰጪዎች ተገልጋዮች በባንክ በኩል የሚፈጽሟቸው ክፍያዎች እንዲቀበሉና ተገልጋዮችም ይህንኑ አማራጭ እንዲጠቀሙ ጠይቋል። በአማራና ትግራይ ህዝቦች መካከል እየተፈጠሩ ያሉት መቀራረቦች የአገዛዙ ሴራዎችን እያከሸፉ ናቸው ሲል ተቋሙ ገለጸ። የአገዛዙን እድሜ በማሳጠር ትግሉን ወደ ወሳኝ ድል የሚያሸጋግርና የሁለቱን ህዝቦች ብቻ ሳይሆን አጠቃላዩን የኢትዮጵያን ህዝብ ከህልውና ጥፋት የሚታደግ አዎንታዊ ክስተት እየተፈጠረ ነውም ብሏል። የእናቶ ልደቱ አያሌው ተስፋ ለሰላም ተቋም ለኢትዮ ፎረም በላከው መግለጫ አገዛዙ አሁን ላይ የትግራይና የአማራ ህዝቦችን በመከፋፈልና እርስ በርስ በማጋጨት የስልጣን እድሜውን ለማራዘም እየተጠቀመበት ያለው ሴራም ሊደበቅ እና ማንንም ሊያታለል በማይችልበት ደረጃ እየተጋለጠ መጥቷል ሲልም አንስቷል። ሁለቱ ህዝቦች አገዛዙ በየተራ እያካሄደባቸው ባለው ህዝበ ፈጅ ጦርነት ምክንያት ህልውናቸው አደጋ ውስጥ መግባቱን በሂደት እየተገነዘቡ ናቸውም ይላል። በሌላ በኩል የአማራና የትግራይ የፖለቲካ ኃይሎች የጋራ ህልውናቸው አደጋ ላይ የጣለውን አገዛዝ ተባብረው ካልታገሉት በስተቀር በተናጠል ትግል ሊያሸንፉትም ሆነም የህዝቡንና የሀገሩን ህልውና ከጥፋት ሊታደጉት እንደማይችሉ በመገንዘባቸው በመካከላቸው ያለውን ጥላቻ አስወግደው ወደ ተባበረ ትግል የመሸጋገር ተነሳሽነት እያሳዩ ነው በማለትም ይጠቅሳል። ይህ አዲስ የትብብር ተነሳሽነት አገዛዙ ሁለቱ ህዝቦች ለመከፋፈልና ለማጋጨት ላለፉት 7 ተከታታይ ዓመታት ሲጠቀምበት የኖረው ሴራን የሚያከሽፍ የአገዛዙን እድሜ በማሳጠር ትግሉን ወደ ወሳኝ ድል የሚያሸጋግርና የሁለቱ ህዝቦች ብቻ ሳይሆን አጠቃላዩ የኢትዮጵያ ህዝብን ከህልውና ጥፋት የሚታደግ አዎንታዊ ክስተት ነው ብሎታል። ተስፋ ለሰላም ይህ እንደተጠበቀ ሆኖ የዚህን ክስተት ምትክ የለሽና ወሳኝነት ሚና ግምት ውስጥ በማስገባት ተነሳሽነቱ እንደገና ችግር እንዳይገጥመው አስፈላጊውን ጥንቃቄ ማድረግና የተጀመረውን የመተባበር መንፈስ በተጨባጭ የተግባር እንቅስቃሴዎች አስደግፎም ወደ ኋላ ሊመለስ በማይችልበት የላቀ ደረጃም የበለጠ ማጽናት ያሻል ሲልም ነው የገለጸው። ይህ እውን እንዲሆንም ሁሉም ባለድርሻ አካላት ማለትም የፖለቲካ ኃይሎች፣ ሲቪክ ማህበራት፣ የመገናኛ ብዙሃን፣ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ በተለያዩ መስኮች ተጽዕኖ ፈጣሪ የሆኑ ግለሰቦችና ከሁሉም በላይ ደግሞ የአማራና የትግራይ ህዝቦች አስፈላጊውን እገዛና ጥረት ሊያደርጉ ይገባል ብሏል። ዶናልድ ትራምፕ ኢራን ላይ ከባድ ጥቃት ይደርስባታል ብለው በዛቱ ተመሳሳይ ወቅት ቴሄራን የነዳጅ ማጠራቀሚያ ማዕከሏን ጨምሮ ከባድ ጥቃትን አስተናገደች። ኢራን በበኩሏ በ24 ሰዓታት ውስጥ ብቻ ከ200 በላይ የአሜሪካ ወታደሮችን ገድያለው ስትል በጎረቤቶቿ ላይ ጥቃት እንደማይደርስ ካሳወቀች በኋላ የሚፈጸመው ድብደባ ግን ቀጥሏል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ኢራንን የመካከለኛው ምስራቅ ተሸናፊ ሲሉ ጠርተው ትናንት ከባድ ጥቃት እናደርስባታለን ብለውም ዝተው ነበር። የኢራኑ አገዛዝ ሙሉ በሙሉ እጅ እስከሚሰጥ ድረስ አሜሪካና እስራኤል ጥቃታቸውን አጠናክረው እንደሚቀጥሉ በማከል ይህንን ዛቻቸውን ተከትሎ ቴሄራንን ላለፉት ቀናት ሲደርስባት የነበረው ድብደባ ተጠናክሮም የእስራኤልና የአሜሪካ ሚሳኤሎችን ስታስተናግድ አድራለች። በቴሄራን ሰማይ ላይ የተከታታይ ፍንዳታና ብልጭታዎች መታየታቸውንም የመገናኛ ብዙሃን ዘግቧል። በኢራን መዲና ቴሄራን በሚገኝ የነዳጅ ማከማቻ ተቋም ላይ የአየር ጥቃት መፈጸሙንም የኢራንና የእስራኤል የመገናኛ ብዙሃን አረጋግጧል። የፋርስ
ፋርስ የዜና ወኪል እንደገለጸው ከሆነም የአሜሪካና የእስራኤል የጦር ጀቶች በደቡባዊ ቴህራን የሚገኘው የነዳጅ ዲፖን ኢላማ አድርገው ደብድበዋል። ይህንን ጥቃት ተከትሎ የኢራን አብዮታዊ ዘብ ለተፈጸመበት ጥቃት ምላሽ ለመስጠት በእስራኤሏ የሃይፋ ከተማ የሚገኝ የነዳጅ ማጣሪያ ላይ ኢላማ ያደረገ ጥቃት ሙከራ አድርጓል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሰጡት አዲስ መግለጫ ደግሞ በኢራን ላይ የሚካሄደው ጦርነትን ያለምንም ድርድርና መቆራረጥ ይቀጥላል ብሏል። ለኢራን አብዮታዊ ዘብ በሚል ሲናገሩም አሁን እናንተ የኛ የጥቃት ኢላማዎች ናቸው፣ መሳሪያውን የሚያስቀምጥ ግን ምንም አይነት ጉዳት አይደርስበትም፣ ይህንን የማያደርግ ግን ደሙ በራሱ ላይ ነው ሲሉ አስጠንቅቋል። የእውነት ጊዜ ተቃርቧል። እስራኤል ኢራንን ለመከፋፈል እየሞከረች አይደለም፣ ይልቁንም ኢራንን ነጻ ለማውጣት ነው የምንሰራው በማለት ሲናገሩም ተሰምቷል። ኢራን በበኩሏ በርካታ ኢላማዎች ላይ ጥቃቶችን እያደረሰች ቀጥላለች። እስላማዊ አብዮታዊ ዘቡን በሆርሙዝ ወሽመጥ በኩል ሲያልፍ የነበረ የነዳጅ ጫኝ መርከብ ላይ ጥቃት መፈጸሙን ይፋ አድርጓል። ኢራን ባለፉት 24 ሰዓታት ውስጥ ብቻ በፈጸመቻቸው የአጻፋ ጥቃቶችም ከ220 በላይ የአሜሪካ ወታደሮችና አዛዦች መገደላቸውን እንደዚሁም መቁሰላቸውን አሳውቃለች። ፕሬስ ቲቪ አንድ የኢራን ወታደራዊ አመራርን ዋቢ አድርጎ እንደገለጸው በባህሬን በሚገኘው የአሜሪካ 5ኛ የባህር ኃይል ክፍል ጦር ላይ በተፈጸመ ጥቃት 21 ወታደሮች ተገድሏል። በተጨማሪም በአልዳፍራ አየር ማረፊያ በሚገኘው የአሜሪካ ወታደራዊ ካምፕ ላይ በደረሰ ጥቃት ደግሞ ወደ 200 የሚጠጉ ወታደሮች መገደልና መቁሰላቸውን ኢራን ተገልጻለች። በፋርስ ባህረ ሰላጤ ሰሜናዊ ክፍልም የአሜሪካ ንብረት የሆነ ነዳጅ ጫኝ መርከብ ላይ ጥቃት መፈጸሙ ተጠቅሷል። ይሁን እንጂ አሜሪካም ሆነ ሌሎች ገለልተኛ አካላት እነዚህን ቁጥሮችን በተመለከተ ማረጋገጫ አልሰጡም። ትናንት የእስራኤል የመከላከያ ኃይል ኢራን በእስራኤል ላይ በዓለም አቀፍ ደረጃ እገዳ የተጣለባቸው ክላስተር የሚጥሉ ሚሳኤሎችን ተጠቅማለች ሲል መክሰሱም የሚታወስ ነው። የኢራኑ ፕሬዝደንት መሹድ ፔዜሽኪያን የሀገሪቱ ጊዜያዊ የከፍተኛ አመራር ምክር ቤት በጎረቤት ሀገራት ላይ የሚሰነዘሩ ጥቃቶችን በጊዜያዊነት እንዲታገዱ ወስኗል በሚል መናገራቸውም አይዘነጋም። ይህንን ከተናገሩ በኋላ ግን የተባበሩት አረብ ኤምሬቶችን ጨምሮ ወደ በርካታ የመካከለኛው ምስራቅ ሀገራት ኢራን የምትፈጽመውን ጥቃት ቀጥላለች። በመካከለኛው ምስራቅ ሀገራት የአሜሪካ የጦር ሰፈሮች እስካሉ ድረስ ቀጠናው ሰላምን ፈጽሞ አያገኝም በሚል የሚናገሩት ደግሞ የኢራን ፓርላማ አፈ ጉባኤ መሐመድ ባገር ጋሊባፍ ናቸው። ጋሊባፍ በቀጠናው ሀገራት እውነተኛ ሰላምን ማጣጣም የሚችሉት የውጭ ኃይሎች ጣልቃ ገብነት ሲቆምና የአሜሪካ ጦርም ከአካባቢው ሙሉ በሙሉ ለቆ ሲወጣ ብቻ ስለመሆኑ ይናገራሉ። በዚህ ጦርነት የቻይናና ሩሲያ ተሳትፎ ወሳኝ ሚና እንደሚኖረውም የሚታመን ነው። ሩሲያ በመካከለኛው ምስራቅ የሚገኙ የአሜሪካ የጦር መርከቦችን፣ አውሮፕላኖችና ሌሎች ወታደራዊ ንብረቶችን ኢራን ኢላማ እንድታደርግ የሚያስችል ወሳኝ የስለላ መረጃ ስለማጋራቷ የአሜሪካ የደህንነት ባለስልጣናት መናገራቸው ደግሞ መነጋገሪያ ጉዳይ ነበር። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።